ብዙ የሀገራችን ዝነኞች በተለያየ ጊዜ ሃይማኖታቸውን መቀየራቸውን ይፋ ሲያደርጉ ተመልክተናል። አንዳንዱ የምር ገብቷቸው ሲቀይሩ፣ ቀሪው ደግሞ ትኩረትን ፍለጋ በሚመስል መልኩ ለብሽሽቅ ሲያደርጉት ይታያል። እኛም ውድ ቤተሰቦቻችን በዛሬው ቪዲዮአችን ሃይማኖታቸውን የቀየሩ 10 የሀገራችንን ዝነኞች በደረጃ እነግራችኋለን። በዝርዝሩም በርካታ ያልተጠበቁ ሰዎችም ተካተዋል። በርካታ አርቲስቶችም የኦርቶዶክስ እምነት በመተው ፕሮቴስታንት እየሆኑ ያሉበትን ምክንያት ምንድነው በሚለው የምንላችኋለን። እውነት አንድ ሰው እምነቱን ትቶ ማተቡን ጥሶ ሌላ እምነት መቀላቀሉ ተገቢ ነው? ሐሳባችሁን አጋሩን እያለን በቀጥታ ወደ ቪዲዮ እናልፋለን። ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር በማድረግ እስከመጨረሻው አብራችሁን እንድትቆዩ ግብዣችን ነው። 10 ዘሪቱ ከበደ። የራሷን የሙዚቃ ስታይል ይዛ በመምጣት ከፍተኛ ተወዳጅነትን ያተረፈችው ዘሪቱ አንድ አልበም ጨምሮ በርካታ ነጠላ ዜማዎችን ለህዝብ አድርሳለች። ዘሪቱ ከኦርቶዶክስ እናትና አባት ተወልዳ ያደገች ብትሆንም የኋላ ግን በሙዚቃ ባልደረቦቿ በተለይም በሙዚቀኛው ኤልያስ መልካ አማካኝነት መጽሐፍ ቅዱስን ማንበብ እንደጀመረችና ኢየሱስም ራሱን በመጽሐፍ ቅዱስ አማካኝነት እንደገለጠላት ትናገራለች። ምንም እንኳን ፕሮቴስታንት መሆኗን በይፋ ያሳወቀችው ከቅርብ ጊዜ በፊት ቢሆን እርሷ ግን በልቧ ፕሮቴስታንት ከሆነች በርካታ ዓመታት እንደተቆጠሩ የቅርብ ሰዎቿ ይናገራሉ። አሁን ላይም ጠንካራ ከሚባሉ ፕሮቴስታንቶች አንዷ ስትሆን ከዚህም ቀደም ኢየሱስ ዘፈን አይጠላም በሚል ንግግሯ ብትታወቅም አሁን ላይ ግን ዘፈንን እርግፍ አርጋ በመተው መዝሙር ጀምራለች። 9ኛ ሸዋፈራው ደሳለኝ። ሸዋፈራው ወይንም በቅርብ ሰዎቹ ሸዋ እየተባለ የሚጠራው አርቲስት እጅን ባፍ በሚያስጨነው የትወና ብቃቱ በብዙዎች ዘንድ ይታወቃል። በተለይም የወንዶች ጉዳይ፣ ያረፈደ አራዳ እና ፈንጂ ወረዳ በመሳሰሉ የኮሜዲ ፊልሞች ለብዙዎች የሳቅ ምንጭም ነበር። ሸዋ በኦርቶዶክስ ቤተክርስቲያን ያደገ ከመሆኑም በተጨማሪ በቤተክርስቲያኒቱ ከነ አርቲስት ይገረም ደጀነ ጋር ዘማሪም ጭምር ነበር። በጥምቀት በዓል ወቅትም ከበሮ የሚመታላቸው እሱ እንደነበረ የቅርብ ወዳጁ ይገረም አጫውቶናል። ሆኖም ከ9 ዓመት በፊት በመጋቢ በጋሻው ደሳለኝ አማካኝነት እምነቱን ወደ ፕሮቴስታንት ሊቀየር ችሏል። በአሁን ሰዓትም ከአባልነት በዘለለ በተለያዩ ቦታዎች መድረክ ላይ በመውጣትም ሲያገለግልም ታይቷል። ወንጌል ተናገሩ፣ ስበኩ፣ በጊዜውም ያለ ጊዜውም ከጌታ ጋር ተጣበቁ። ምንም እንኳን ሸዋ በብዙ የቀድሞ ወዳጆቹ ትችትን ቢያስተናግድም እርሱ ግን በምድር ላይ የቀረኝን ጥቂት ዘመን ለኢየሱስ እየዘመርኩ እፈጽማለሁ ሲልም ተደምጧል። 8 አዚዛ አህመድ። አዚዛ የተወለደችው ከሙስሊም አባትና ከኦርቶዶክስ እምነት ተከታይ እናት ነው። እቺ አርቲስት አሁን ብትጠፋም በአንድ ወቅት ግን በብዙ የሀገራችን ፊልሞች ላይ የምናውቃት አርቲስት ወላጆቿ በዚህ ሃይማኖት መለያየት የተነሳ ተለያይተው ለመኖር ተገደው ነበር። በዚህም ወደ መጀመሪያ አካባቢ አባቷ ጋር ትኖር የነበረችው አዚዛ የእስልምና ሃይማኖት ተከታይና መስጊድ የሄደችም ቁርአን በመቅራት ያደገች ነበረች። በኋላም ግን የእናቷ እምነት የሆነውን የኦርቶዶክስ ተዋሕዶ ተቀላቅላ በእምነቷ ጠንካራ ከሚባሉ ተርታ መደብ ችላለች። አባቷም በእምነቷ የምትመሳሰለውን ሌላ ሚስት አግብቶ መኖር እንደጀመረ አዚዛ ተናግራ ነበር። 7 ሰገን ይፍጠር። አሁን ከፊልሙ ዓለም ብትጠፋም በአንድ ወቅት ስክሪናችንን ተቆጣጥረው ከነበሩ መሃል የምትጠቀሰው ሞዴል እና ተዋናይት ሰገን ይፍጠር ሃይማኖታቸውን ከቀየሩ የሀገራችን እውቅ ሰዎች መሃል አንዷ ናት። የኦርቶዶክስ እምነት ተከታይ የነበረችው ሰገን በአንዲት የፕሮቴስታንት እምነት ተከታይ ጓደኛዋ አማካኝነት ነበር ፕሮቴስታንት የሆነችው። በተለያዩ አጋጣሚዎችም ሰገን ጓደኛዋን ወደ ትክክለኛ መንገድ እንድመጣ ጌታን እንዳውቅ ስላደረግሽኝ አመሰግናለሁ ስትል ትደመጣለች። በዚህም ብዙ ሰዎች እውነተኛውን መንገድማ ትተሹ ሄደሻል ሲሉም ይተቿታል። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ሐሳባችሁ ምንድነው? ኦርቶዶክስ እያለው ጌታን አላውቅም ነበር ብሎ መናገር ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁን አጋሩ። 6 እንዳልካቸው ዘነበ። ጄቲቪ ላይ በሚያቀርበው ትዝብት የተባለ የቴሌቪዥን ፕሮግራም ከህዝብ ጋር ትውውቁን የጀመረው እንዳልክ በ6ኛ ደረጃ ላይ ተቀምጧል። እንዳልካቸው ከልጅነቱ ጀምሮ በኦርቶዶክስ ቤተክርስቲያን ያደገ እንዲሁም የቤተክርስቲያን አገልጋይም ጭምር የነበረ ልጅ ነው። በአወዛጋቢነቱ በተለይም በአነጋጋሪ የፌስቡክ ፖስቶቹ የሚታወቀው እንዳልክ ሃይማኖቱን ከመቀየሩም በፊት ቢሆን ፕሮቴስታንት ለመሆን ያኮበኮበ እንደነበር የሚያሳውቁ ነገሮችን በተደጋጋሚ ሲያደርግም እንደነበር የሚታወስ ነው። ምንም እንኳን እሱ በጭራሽ እውነተኛውን ሃይማኖት ኦርቶዶክስ ተዋሕዶን አልቀይርም ቢልም የተፈራው አልቀረም ነበር። አልቀይርም ባለማግስት ብዙም ሳይቆይ ነበር የፕሮቴስታንት ቤተክርስቲያን በመሄድና በመጠመቅም ጭምር በይፋ የፕሮቴስታንት እምነት ተከታይ መሆኑን ያወጀው። ከዚህም በኋላ አሁንም ድረስ አዲስ እረኛ ከብት ያስተኛ እንደሚባለው እንዳልካቸው በተደጋጋሚ ከቀድሞ እምነት ተከታዮቹ ጋር እሰጣ ገባ በማስነሳት ማወዛገቡን እንደቀጠለ ነው።
አምስተኛ ሰለሞን ተካ። በዚህ ዝርዝር ከያዝናቸው ዝነኞች መሃል ብቸኛው እምነቱን ከፕሮቴስታንት ወደ ኦርቶዶክስ የቀየረው አንጋፋው ተዋናይ ሰለሞን ብቻ ነው። ውድ ቤተሰቦቻችን ምናልባት ሌላ ሃይማኖቱን ወደ ኦርቶዶክስ የቀየረ የምታውቁት የሀገራችን ዝነኛ ካለ ኮሜንት ላይ ታጋሩን ዘንድ እየጠየቀን ስለ ሰለሞን እንንገራችሁ። ከአንድ ዓመት በፊት አካባቢ በይርጋ ጨፌ ከተማ በተደረገው መንፈሳዊ ጉባኤ ላይ የተገኘው አርቲስት ሰለሞን ተካ ወደ ኦርቶዶክስነት እንደተቀየረ ይፋ አድርጎ ነበር። በተጨማሪም በቅርቡ ነው ወደ ኦርቶዶክስ ቤት የመጣው። ዳግም እንዳልጠፋና እንዳልባክን ሽምግልናዬን ሳታዩ እንደ ሕፃን ልጅ በጸሎታችሁ ታስቡ ዘንድ ተንበርክኬ እማጸናችኋለሁ ሲልም ተናግሮ ነበር። 4 ቸሊና ሳይ ባይ የተሰኘ ነጠላ ዜማ ብቅ ብላ በህዝብ ዘንድ ትልቅ ተቀባይነትን አግኝታ የነበረችው እንዲሁም በስሟ የሰየመችውን ቸሊና የተባለው ውብ አልበምም ለቃና የተለያዩ ሽልማቶችን አሸንፋበት የነበረችው ቸሊና በተለያዩ ናይት ክለቦች በመስራት ትታወቅ ነበር። ሆኖም ዘፈንም ናይት ክለብም በቃኝ በማለት በይፋ ተጠምቃ የፕሮቴስታንት እምነት ተከታይ ሆናለች። በቀድሞ እምነቷ ኦርቶዶክስ የነበረችው ቸሊና ፕሮቴስታንት መሆን ላይም የድምፃዊት ዘሪቱ ከበደ ሚና ትልቅ እንደነበር ልናረጋግጥ ችለናል። በአሁን ሰዓትም ቸርች ውስጥ ዘማሪ በመሆን በማገልገል ላይ ትገኛለች። ሁሉም ይደርሳል ከኢየሱስ ኋላ ሶስተኛ ጥበቡ ወርቅዬ። በተለይም በዘጠናዎቹ በለቀቃቸው ሙዚቃዎች ከፍተኛ እውቅናን አግኝቶ የነበረው ጥበቡ ሃይማኖቱን ቀይሮ ፕሮቴስታንት ከመሆን በተጨማሪ አሁን ላይ ሲኤምሲ የተባበሩት አካባቢ የራሱን ቸርች በማቋቋም ጭምር በማገልገል ላይ ይገኛል። በአንድ ወቅት ዘፈንን ትተው ወደ ፕሮቴስታንትነት ተቀይረናል ካሉት እነ ቶኪቾ እና ካሙዙ ከመሳሰሉ በዛው በመቀጠል አሁንም ድረስ የቆየው የሙዚቃ ሲዲዎቹን በሙሉ በማቃጠል እምነቱን የቀየረው ጥበቡ ወርቅዬ ብቻ ነው። እኛም ጥበቡን ሃይማኖታቸውን ከቀየሩ ዝነኞች መሃል ሶስተኛ ላይ አስቀምጠነዋል። ሁለተኛ ድምፃዊ ሙሉቀን መለሰ። በ1970ዎቹ እና 80ዎቹ ትልቅ ዝና የነበረው ዘፋኝና ድራም ተጫዋቹ ሙሉቀን በአሁኑ ወቅት ከሀገር ውጭ ኑሮውን በሀገር አሜሪካ አድርጓል። ገና በ12 ዓመቱ የሙዚቃ ጉዞን የጀመረው ሙሉቀን ሃይማኖቱን ወደ ፕሮቴስታንትነት ቀይሮም ከ30 ዓመታት በላይ ተቆጥሯል። ከኢየሱስ ጋር ሲሄዱ እንዴት ያምራል መንገዱ የሚልና በፕሮቴስታንት እምነት ተከታዮች ዘንድ ተወዳጅ መዝሙርም አለው። እኛም ይህን አንጋፋ ድምፃዊ በዚህ ዝርዝር ሁለተኛ ላይ አስቀምጠነዋል። አንደኛ ብሩክታይት ሽመልስ። ብሩክታይት በአንድ ወቅት እንዲህ ስትል ብትናገርም ድለኛ ቁጥር ነው ብዬ የማስበው ቁጥር 21 አንደኛ ማርያም ነች። በጣም ነው የምወዳት። በጣም ነው ማለት እኔ ቃል የለኝም ለመናገር ስለ ማርያምና በኋላ ላይ ግን ፕሮቴስታንት መሆኗ ሲታወቅ መነጋገሪያም ሆና ነበር። ሃይማኖቷን ለመቀየሯ ምክንያት አድርጋ ያቀረበችው እንደፈለገች ለብሳ ቤተክርስቲያን መሄድ ባለመቻሏ ነው ሲሉ፣ አንዳንዶች እንደፈለገች ለመዝለል ነው ፕሮቴስታንት የሆነችው የሚል ትችትም ሲያደርሱባት ነበር። ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ቪዲዮ እዚህ ጋር አበቃ። የማን ውሳኔ ትክክል ነው ብላችሁ ታስባላችሁ? ማንስ የተሳሳተ መንገድን መረጠ? ሐሳባችሁን አጋሩን እያልን በቀጣይ በሌላ የተሻለ ቪዲዮ ተመልሰን እስክንገናኝ ሰላምና ጤናን ለሁላችንም እንመኛለን።